ሴዶ እኮ ተስማማ። እኛ ገባን ቁማር ከሆነ እኔ አልቀበልም። 100 ሺህ ብር አስይዘዋል። ቁማር አይመቸኝም አልካ። ቆይ ምንድነው ሰደቃ ቆጣኛለች ያለው ልጅ እንዲፈርም ያደረከው ምን ብላ ሰማ ነገር ስፈርም ቤተሰቦቼ ብዬ ነው እንደዚህ አይነት ነገር ውስጥ የገባው። ሹሩባም ተሰርቶ እንዳይመጣ ካለበለ ሄሎ ስማ ሌላ ነገር አካባቢ መማታት አይቻልም ማለት አደራ ደግሞ ከስክስ ጫማ አድርጎ እንዳይመጣ ለኔ ነገር ስፈርም ቤተሰቦቼ ብዬ ነው እንደዚህ አይነት ነገር ውስጥ የገባው። ሹሩባም ተሰርቶ እንዳይመጣ ካለበለ ሽፈር ንገረው አንተም አንተና ልጅ ነው ገባው አምጣ በጫውቻች እርግጠኛ ነኝ አይደል ከዚህ በኋላ መሸሽ የለም። ኧረ ኪት መጥቶ ጋይስ እንደሚታወቀው ሰይዶ ዛሬ መፈራረሙ የሚታወቅ ነው። በምን ዙሪያ ነው የተፈራረመው እንዲሁም ደግሞ በምን ተስማምተው ነው የሚለው እንግዲህ ጠይቀው ነው የመጣሁት። ሰይዶ በምን ተስማምታችሁ ነው የተፈራረምከው? እንደተባለው 10 ሚሊዮን ብሩ ተፈቅዶልህ ነው ወይስ ደግሞ እንዴት ነው? እኔ የተፈራረምኩት ለማርሻል አርት ክብር በይበልጥ ደግሞ ለሀገር ገጽታ ነው። እኔ ካዘጋጆቹና ከሌሎች አካሎች እንደሰማሁት ከዚህ በፊት የተደረገው ውድድር የተወሰነ ፐርሰንት አከል የዓለም ሰዎችን ትኩረት ስበዋል። ስለዚህ ይሄ ነገር ለቱሪዝም ለሀገር ግንባታ ለሀገር ገጽታ ግንባታ በጣም ወሳኝ ስለሆነ ዓለም ትኩረት አሁን ደግሞ እኔ በጣም በቃ እኔ በመግባቴ ሙሉ ዓለም ትኩረት ተሰጥቷል። ስለዚህ የውድድር ለማየት በጣም ብዙ ቱሪስት ይመጣል ማለት ብዙ ለዓለም አይን እንቀርባለን ማለት ነው ውድድር በማዘጋጀታችን ማለት ነው። ኖት ኦንሊ አሜሪካ ሳይሆን ኢትዮጵያ የሚክስር ማርሻል አርት ውድድር የሚካሄድባት ትልቅ ሀገር ነች። ስፔሻሊ አዲስ አበባ ትልቅ ከተማ ነች እንዲባል ፈልጌ ነው። ለዛ ነው የገባሁት እንጂ በብሩ ተስማምታ አይደለም። እኔ ብሩ በቃ ነገርኩሽ እኮ ለዚህ ነው በቃ ለክብር በቃ አገሬን ለማስጠራት አገሬ ላይ የሆነ አሻራ ለመጣል ነው ማለት ነው። ገብቶሻል? ሰምታችኋል። 10 ሚሊዮን ብሩ ተፈቅዶለት ሳይሆን ማለት ነው ለሀገር ግንባታ ሲል ነው እንግዲህ ሰይዶ የተፈራረመው። እርግጠኛ ነኝ አይደል ከዚህ በኋላ መሸሽ የለም። ኧረ ኪት መጥቶ በቃ እኮ ለሀገር ገጽታ ግንባታ ስለሆነ ኖ ሞር እናቴ ትቆጣኛለች። እንደዛ አሪፍ ፍቅረኛ አለ ወይም ደግሞ የትዳር አጋር? እኔ ገና አንድ ፍሬ ልጅ ነኝ። አይ ሴዶ ምስኪና የምንለው እኮ በምክንያት ነው። በእውነት እስከዛሬ አንድ ፍሬ መሆንን አናቅም። እናቃለን ድሮ ነው የምናውቀው በታይት እንደውም አንዱን መኖሩ ያጠራጥራል። በእውነት አንዱን መኖሩ ያጠራጥራል። ወፍ የለም እኮ ወፍ ቻሌንጅ አንተ እያያት አይደል እንዴ? ምን አንተ ራሱ እያያት አይደል? ጸብ ነው የፈለከው? አዎ ጸብ ከፈለክና ሎኬሽን ላክልኝ ዛሬ ነገ ሳትልና። የምን ሎኬሽን? እዚህ አንድ ያለሁት አንተ ላይ በላሃለሁ እንዴ? አይበላሃለሁ ለጨርህ ምንድነው የምትለው? ተነስ እዚህ ጋር አይቻልም፣ በጫማ አይቻልም፣ እናት በእግር አይቻልም፣ እንዳያ በእግር አይቻልም። ምን ትመል? ተነስ እዚህ አትልፋቀቅብኝ። በእግር አይቻልም፣ ተነስ። ስለዚህ ቁማር ከሆነ እኔ አልቀበልም። እየሰማችሁ 5 ጁስ አጠጣም ተብሎ 100 ሺህ ብር አስይዘዋል። እስቲ እናያለን። እኔ የምለው ቆይ ቁማር አይመቸኝም አልካ። ቆይ ምንድነው ሰደቃ ነው? አንተ ሲጀምር የምን ፋይት የምታውቀው ነው? አንተ ፉድ ፋይተር ይኸውልህ እናትህ ቶሎ ሳታይ አጥበው ይሄንን ቪዲዮ እንዴ አትታጣም ለዘው በዛም በዚህ ማለት ትደባደባታለህ። ሴዶ አንተ ታሸንፋለህ ብዬ ላሲዝ አስቤያለሁኝና ምን ትመክረኛለህ? አንተ ቁማር እሺ አይ ቁማር አይደለም ሙስሊም አይደለም እንዴ? ቁማር አይ ነው ቁማር አይደለም። አንተ ካሸነፍክ ያ ከኔ ጋር የሚያስይዘው ሰውዬ 100 ምስኪኖችን አጥግቦ ያበላል በሚለው ነው የምናስይዘውና እንዴት ነው? እንደዛ ከሆነ አሪፍ ነው ያብላ። እንግዲህ ግዴታው ነው። እኔ እንደሆነ ፋይቱ በ3 ሰከንድ ብያለሁ። በቃ በ3 ሰከንድ ወሬ አላበዛ። አይ ነው ታሸንፋለህ አታሸንፍም ሳይሆን ከ3 ሰከንድ ካለፈ ምናልባት እኔ ነኝ ማበላው አልፋም። እንደውም 1 ሰከንድም ሊሆን ይችላል። ኦኬ አመሰግናለሁ። አመሰግናለሁ። አይ ሴዶ ተስማማክ? ስሚ ሴዶ እኮ ተስማማ። እኛ ገባን ማዬ ፈቀደች። ያው እንግዲህ ተጨመቀው ልጁን እንዳገለው
ንቃተ ህሊና ለምን የተሸነፈ ይመስላል? በመጀመሪያው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ ነው። ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስክ፣ ትልቁ መልእክት ደግሞ ዱላ ካልቀመስክ አይችልም። ዱላ ፊት ላይ ካላረፈ ለምን አንተ ጀግና የሆንክ ይመስላል። ገብቶሃል አይደል? ዱላ ቢቀምስ ኖሮ ይረጋጋል። አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ። መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው። ዲስታንስን ማኔጅ ታደርጋለህ። በየትኛው ቴክኒክ ነው ገብቼ ምለው ትላለህ። እሱ ኦቨር ኮንፊደንስ ኢቭን እኮ የሆነ ኢንተርቪው ላይ እኮ ኢትዮጵያ ውስጥ እኔ የሚችለኝ የለም አለ። ይሄ እኮ ሙቀት እኮ ሙቀት የምርቃና ወሬ እኮ ነው። ሰው ጫት በርከት ጫት ከማለ የሚመረቅለው እሱ ደግሞ ሰዎች ሆይ ሲሉት መረቀለ። ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር። ለምን አልነግርህ? ይጥለው ነበር አይደለ? መጀመሪያ ላይ እኮ ኦብሊክ ኪክ ሲለው እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት። ጋይስ የሰይዶ ማርሻል ማናጀር አግኝቼዋለሁ። ምን ብትል እንዴት ብታሳምኑት ነው እናቴ ትቆጣኛለች ያለው ልጅ እንዲፈርም ያደረገው? ምን ብላ ሳምነው ነው? ኦኬ እናቴ ትቆጣኛለች። ሴዶ ማርሻል አርት ጆኒ በኬንያ በኩል በጣም በእግሩ ፈርጥጦ እየሄደ ነው ምናምን ነገር የሚባሉ ወሬዎችን ሰምቻለሁኝና ምን የጻፍክለት ሜሴጅ ወይም ደግሞ ያስተራራው ነገር አለ እንዴ? አላልኩም። እስክሪብቶ ልክ ሲፈረም ቂጡ ጥሎ አሁን የት ነው ደረሳሉ? ከፋ ነው ምናምን ደርሷል።